ሰላም ጤና ይስጥልን እንደምን አላችሁ? የሰዓቱን መረጃዎች እና ሰበር ዜናዎችን እናቀርብላችኋለን። ኢራን ለመጀመሪያ ጊዜ ያልታዩ አዳዲስ የባሊስቲክ ሚሳኤሎችን በተለያዩ ከተሞች ላይ መጠቀሟ ተነገረ። በተለይ በእስራኤልና በኳታር ላይ እነዚህን የባሊስቲክ ሚሳኤሎችን መጠቀሟ ተነገረ። የሚሉትና ሌሎችንም መረጃዎች አሁን ዛሬ ማታ የተደረጉትን እነግራችኋለን። እስከ መጨረሻው ልትከታተሉን ከወዲሁ እየጋበዝናችሁ በቀጥታ ወደ ዜናዎቹ በኢራን በተቃጣ ጥቃት 6 የአሜሪካ ወታደሮች በአጠቃላይ መገደላቸው ተነግረዋል። እንዲሁም 6 የቆንስላ ጽሕፈት ቤት ሰራተኞች በሳውዲ አረቢያ ላይ መገደላቸው ተነግረዋል። የአሜሪካ መንግስት ከ6ቱ የአሜሪካ ወታደሮች በኩዌት ከተገደሉት መካከል የአራቱን ስም ዝርዝርና ፎቶቸውን ለጥፈዋል። እነዚህ ወታደሮች የተገደሉት በኩዌት ላይ በተቃጣ የአሜሪካ ወታደራዊ ይዞታ ላይ በተቃጣ ጥቃት መሆኑ ተነግሯል። ኢራን በቀጥታ የአሜሪካ ኤምባሲ እንዲሁም የአሜሪካ ወታደራዊ ይዞታዎች ወዳሉበት አካባቢ ላይ ሚሳኤሎችን አሁን ድረስ እያስወነጨፈች እንደሚገኝ ተነግሯል። ከነዛ ውስጥ በሊባኖስ፣ በዶሃ እንዲሁም በኳታር በተለያዩ የመካከለኛ ምስራቅ አካባቢ የሚገኙ ሀገሮች ወታደራዊ ይዞታቸውን እያጠቃች እንደምትገኝ ከወዲሁ ተነግሯል። የአሜሪካ መንግስት ደግሞ ይህንን ጉዳይ በአጽንኦት ሰጥተው እንደሚከታተሉና ኢራን ላይ ድብደባቸውን አሁን ድረስ እንደሚቀጥሉ እየዛቱ የሚገኙበት ሁኔታ ነው ያለው። ኢራን ደግሞ የሙጥኝ ብላ አሁን ድረስ ጥቃቶችን በርካታ የአሜሪካ ወታደራዊ ይዞታዎችና ኤምባሲዎች ላይ ትኩረት አድርጋ ጥቃቶችን አሁን ድረስ እየፈጸመች የምትገኝበት ሁኔታ እየተስተዋለ ነው። የእስራኤል ከተሞችና መንደሮች በኢራን በተሰነዘሩ በርካታ ሚሳኤሎች ፈራርሰው አሁን ድረስ ጥቃቶቹ እንደቀጠሉ ይገኛሉ። እስራኤል በምታደርጋቸው ጥቃቶች ኢራን ደግሞ በምትመልስላቸው ምላሽ በርካታ የእስራኤል ከተሞች አሁን ድረስ ታርጌት ውስጥ ገብተው ጥቃት እየተፈጸመባቸው እንደሆነም ተነግሯል። እስካሁኗ ደቂቃ ድረስ ኢራኖች የሚተኩሱትና የሚያስወነጭፉት የረጅምና የአጭር ርቀት ሚሳኤሎች በበርካታ የመካከለኛው ምስራቅ አካባቢዎች ላይ እየዘነቡ ይገኛሉ። ከነዚህ ውስጥ በእስራኤል ላይ በርካታ የሚሳኤል ጥቃቶች ተፈጽመዋል። በርካታ የእስራኤል ከተሞችንም ሊያፈርሱና ሊያወድሙ መቻላቸው ተነግሯል። ይህ በእንዲህ እንዳለ እስራኤልም በሊባኖስ ላይ የምታደርገውን ድብደባ ቀጥላለች። ኢራንም ወደ መካከለኛው ምስራቅ አካባቢ ወደሚገኙ የአሜሪካ ስትራቴጂ ቦታዎችን እየለየችና እያጠቃች እንደሚገኝ ተነግሯል። ኢራን በርካታ ጥቃቶችን እየፈጸመች የምትገኝበት ሁኔታ ነው አሁን ድረስ እየተስተዋለ የሚገኘው። በሌላ በኩል የአሜሪካ ጦር ጀቶችም በኢራን አካባቢ ላይ እያንዣበቡ እንደሚገኙ ተነግረዋል። በሌላ በኩል ሂዝቦላ የተባለው ቡድን በርካታ ጥቃቶችን እስራኤል ከተሞች ላይ እያዘነበ ይገኛል። በጥቃቱ በርካታ ከተሞችና በርካታ ቤቶች መፍረሳቸው ተነግሯል። በአብዛኛው የወታደራዊ አቋም ያላቸው ይዞታዎች ላይ ማስወንጨፋቸው ተነግሯል። በኢራንና በሂዝቦላ የተሰነዘሩት እስራኤል ላይ ጥቃቶች በርካታ የእስራኤል ከተሞችን አፈራርሰዋል። በርካታ ጉዳቶችንም እያደረሱ እንደሚገኙ ተገልጿል። በተለይ በኢራን የተወነጨፉት ሚሳኤሎች በርካታ ጉዳቶችን ከማድረሳቸው ሌላ ደግሞ በመንግስታዊ ተቋማት ላይ የተደረጉ የመጨረሻዎቹ የሚሳኤል ጥቃቶች ከባድ እንደነበሩና በርካታ ህንፃዎችና በርካታ የመንግስት ተቋማትን ማፍረሳቸው ተነግረዋል። ይህ በእንዲህ እንዳለ ደግሞ የእስራኤል መንግስት አሁን ድረስ አጸፋውን እንደሚመልስ እየዛተና እየተናገረ የሚገኝበት ሁኔታ ነው ያለው። የባህረ ሰላጤ በመካከለኛው ምስራቅ ጦርነቱ ከተቀሰቀሰ ወዲህ የነዳጅ መተላለፊያ የባህር ላይ ጉዞ ተገድቷል። በዚህም ምክንያት በርካታ ሀገሮች ነዳጅ ለማግኘት የማይችሉበት ደረጃ ላይ ደርሷል። እየተባባሰ የመጣው የመካከለኛው ምስራቅ ግጭት በዋና የውሃ መስመሮች በኩል የሚደረግ የመርከብ ጉዞዎች ላይ ስጋት ፈጥሯል። በዚህ በስጋት ውስጥ የገቡበት ሁኔታዎች እያሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለነዳጅ ማጓጓዣ ዘዴ የቀየሱት ተብሏል። የአሜሪካ መንግስት የአያቶላ አሊ ካሚኒን በመግደላቸው አሜሪካ ላይ
ምን አይነት ጦስ እንደሚያስከትል ያልገባቸው ትራምፕ የጦርነቱን ዘመቻ በኢራን ላይ አሁን ድረስ ቀጥሏል። በሌላ በኩል በዱባይ የሚገኘው የአሜሪካ ኤምባሲ ላይ ጥቃት ተፈጸመ። የኢራን ተምዘግዛጊ ሚሳኤሎች በዱባይ ወደሚገኘው የአሜሪካ ኤምባሲ ላይ አርፈዋል። በአካባቢው የሚገኙ በርካታ ህንፃዎችንም ሊደረማምሱ ችለዋል። ጦርነቱ ከተጀመረ ወዲህ የኢራን ጥቃቶች በከፍተኛ ሁኔታ ጨምረዋል። ኢራን በመካከለኛው ምስራቅ በሚገኙ ጎረቤት አገሮች የአሜሪካ ወታደራዊ ካምፕና ያልታሰቡ ቦታዎች ላይ ታርጌት እያደረገች እየደበደበች ትገኛለች። በዶሃ ላይ ኢራን ባስወነጨፈችው ሚሳኤል የአሜሪካ ኤምባሲ ማጥቃቷ ተነግረዋል። የአሜሪካና የእስራኤል መንግስታት በኢራን ላይ የሚያደርጉት ዘመቻ ምን ላይ ያተኮረ እንደሆነ ግልጽ ባልሆነበት ሁኔታ የ86 ዓመቱን አያቶላ አሊ ካሚኒን ገለዋል። የአያቶላ አሊ ካሚኒ መገደል ደግሞ ከፍተኛ የሆነ መዘዝ ይዞ ብቅ እንደሚል እየተነገረም ይገኛል። ኢራኖች ለበቀል የሚያደርጉት በርካታ ዘዴዎች አሉ ተብሎም እየተወራም ይገኛል። በኃይለኝነታቸው የሚታወቁ የኢራን ኃይለኛ ነው የተባሉ ሚሳኤሎች ጥቃቶችን በመፈጸም ላይ ይገኛሉ። እነዚህ ሚሳኤሎች ከዚህ ቀደም በኢራን ያልተሞከሩ ተምዘግዛጊ ሚሳኤሎች እንደሆኑም ተነግሯል። ኢራን በስራ ላይ ማዋል ጀምራለች እነዚህ ሚሳኤሎች ተብለዋል። አሁን በስራ ላይ የዋሉት ከዚህ ቀደም ያልታዩ የሚሳኤል አይነቶች በቀጥታ በእስራኤል ከተሞች ላይ ተሞክረው ድብደባ አካሂደዋል። የእስራኤል ከተሞች ላይ ታዲያ ከባድ ጉዳት ሊያደርሱም ችለዋል። በእስራኤል ቴል አቪቭ ላይ በተቃጣ ጥቃት ህንፃዎች ተደረማምሰዋል። ከባድ ጥቃት በመፈጸም ሚሳኤሎቹ ያረፉበት ቦታ ደግሞ የእስራኤል ይዞታዎችን ምድረ በዳ ሊያደርጉ ችለዋል። የእስራኤል ጠቅላይ ሚኒስቴርና ጀነራሎቹ እንዲሁም የጦር መኮንኖቹ በጣም ተደናግጠዋል። የእስራኤል ጠቅላይ ሚኒስቴሩና ጀነራሎችና ከፍተኛ የእስራኤል መኮንኖችን ያስደነገጠ የሚሳኤል ጥቃት በሀገራቸው ከተሞች ላይ በኢራን ተስወንጭፈው ከባድ ጉዳቶችን ሊያደርሱ መቻላቸው ግራ እንዲጋቡ አድርጓቸዋል። ይህ አዲስ ምዕራፍ ነው የተባለው የኢራን ጥቃት የሚሳኤሎቹ ጥቃት ከዚህ ቀደም ያልተሞከሩና ያልታዩ የሚሳኤል አይነቶች መሆናቸው ነው እየተነገረም የሚገኘው። ሚሳኤሎቹ በቀላሉ ራዳርን አልፈው የእስራኤል ከተሞችን ምድረ በዳ ሊያደርጉ ችለዋል። ኢራን በእንደዚህ አይነት ሁኔታ የምትቀጥል ከሆነ በጣም ከባድ የሆነና ውስብስብ የሆኑ ችግሮችን በመካከለኛው ምስራቅ አካባቢ በተለይ በእስራኤል በኩዌት እና በሊባኖን አካባቢ ላይ ልታደርስ ትችላለች ተብሎ በጣም እየተፈራ ያለበት ሁኔታ ነው አሁን እየተስተዋለ የሚገኘው። የኢራን ተምዘግዛጊ ሚሳኤሎቹ ከዚህ ቀደም ያልታዩና በአይነታቸው የተለዩ መሆናቸው ከእስራኤል የወጡ መረጃዎች አመላክተዋል። ምክንያቱም እነዚህ ከዚህ ቀደም የተሞከሩ አይነቶችን እንደሚያውቋቸው የተናገሩት አንድ ጀነራል አሁን በእስራኤል ላይ ኢራን ያስወነጨፈችው በአይነቱ ልዩ እንደሆነ ነው የተናገሩት። በጣም አውዳሚና በጣም መጥፎ እንደሆነ እየተናገሩ ይገኛሉ። በእንደዚህ አይነት ሁኔታ ኢራን የምትቀጥል ከሆነ ለመካከለኛው ምስራቅና ለአሜሪካ አስፈሪ ወቅትና አጣብቅኝ ውስጥ የሚገቡበት ሁኔታ ሊፈጠር እንደሚችል ከወዲሁ ልንገነዘብ ችለናል። ኢራን በአውዳሚነታቸው የታወቁትን እነዚህ ሚሳኤሎች ከዚህ ቀደም ያልሞከረቻቸው መሆኑንም ተነግራለች። እነዚህ ሚሳኤሎች ታዲያ በኩዌት እና በእስራኤል ላይ በቀጥታ ለመጀመሪያ ጊዜ የተሞከሩ መሆናቸው ተነግሯል። በኩዌት በርካታ የአሜሪካ ወታደሮችን የገደለችበት ይሄኛው ሚሳኤል እንደሆነ ነው የተነገረው። በአይነቱ በእስራኤል ላይ አሁን ከተሞከረው ጋር በአይነቱ አንድ አይነት እንደሆነ ነው እየተነገረ የሚገኘው። በሌላ በኩል የፋርስ ባሕረ ሰላጤው መንገድ ወሽመጡ በመዘጋቱ አሜሪካው ፕሬዝዳንት በሆርሙዝ በኩል ነዳጅ እንጠቀማለን ማለታቸውን ተከትሎ ታዲያ ነዳጅ እንዳይጠቀሙ ኢራን ወዲያውኑ የሆርሙዝ ወሽመጥን መዝጋቷ ተነግሯል። ጠላቶች የሚጠቀሙበትን የሆርሙዝ ወሽመጥ መዝጋቷ እየተነገረም ይገኛል። እነዚህ ቦታዎች ክፍት ከሆኑ ለአሜሪካና ለሌሎች አውሮፓ ሀገሮች ነዳጅ በቀላሉ ሊገባላቸው ስለሚችል ይህንን የተገነዘበች ኢራን ደግሞ ወዲያውኑ መዝጋቷን አስታውቃለች። በሌላ በኩል ሰበር መረጃ አሁን የደረሱን መረጃዎች አሉ። በኳታር ላይ አዲስ የፕላስቲክ ሚሳኤል
ጥቃት በኢራን ተፈጸመ። በኳታር ላይ አዲስ የባላስቲክ ሚሳኤሎች ተስወንጭፈው በኳታር ላይ በተፈጸመው የኢራን ጥቃት በአሜሪካ ይዞታዎች ላይ ከባድ ጉዳት ሊያደርሱ ችለዋል። ኢራን በኃይለኝነታቸው የሚታወቁትን ልዩ ልዩ የባሊስቲክ ሚሳኤሎችን በስራ ላይ በመዋል የመካከለኛው ምስራቅ ሀገሮችን ጨምሮ እስራኤልና አሜሪካን እያስደነገጠች ትገኛለች። የዓለም ሀገሮች በአሁኑ ወቅት ላይ የኢራን የባሊስቲክ ሚሳኤሎች በጣም ኃይለኛና በጣም ከባድ እንደሆኑና በአውዳሚነታቸውና ራዳርን በቀላሉ ጥሰው የመሄድ ካፓቢሊቲ ያላቸው መሆናቸውን የተገነዘቡት በጣም እየደነገጡና ኢራን ከዓለማችን ለየት ባለ ሁኔታ ዛሬ የደረሰችበት የቴክኖሎጂ ደረጃ ላይ መድረሷ በጣም ግራ አጋብቷቸዋል። በሌላ በኩል አሁን ድረስ ኢራን እያስወነጨፈች የምትገኘው በተለያዩ የመካከለኛ ምስራቅ ሀገሮች ላይ በጣም ከባድና አውዳሚነታቸው እያነጋገረ የሚገኝበት ሁኔታ ላይ ተደርሷል። በሌላ በኩል ኢራን በእስራኤል ላይ ያስወነጨፈችው ለአብነት ተጠቅሷል። ቦታውንና አካባቢውን ምድረ በዳ ሊያደርጉ የቻሉ በጣም ከባድ የሆኑ የባሊስቲክ ሚሳኤል መሆናቸው ደግሞ አነጋጋሪ ጉዳይ ሆኗል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉ መረጃዎችን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናቸዋለን። በሌላ መረጃዎች እስከምንገናኝ ድረስ ቸር ያገናኘን።